እንግሊዘኛ ጥያቄያዊ ንግግሮችን ምን ያህል እንደምታውቁ ፈትናቸዋለሁ። ሰላም ውድ ተማሪዎቼ እንዴት ናችሁ? እኔ ደህና ነኝ ይመስገን። ዛሬ ፈተና 4 ይኖራል። ፈተናው ጠቃሚ ከሆነ ሁላችሁም ላይክ በማድረግ ለብዙ ተማሪዎች እንዲደርስ አድርጉ። አሁን ወደ ፈተናው እንለፍ። ሁላችሁም ተዘጋጁ፣ እንጀምር። ጥያቄ ቁጥር 1 አድራሻ ወይም አድራሻሽ የት ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? ኤ What is your job? B. What is your address? C. What is your plan? መልሳችን የሚሆነው B. What is your address? A. What's your job ማለት ስራ ምንድን ነው? C. What's your plan ማለት እቅድህ ምንድን ነው? ጥያቄ ቁጥር 2 ምን ላድርግ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. What should I do? B. What am I doing? C. What is going on? ትክክለኛው መልስ A. What should I do? B. What am I doing ማለት ምን እያደረግኩ ነው? C. What is going on ማለት ምን እየተካሄደ ነው? ጥያቄ ቁጥር 3 በሩ የቱ ጋር ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Where is the door? B. Is the door open? C. Is the door closed? መልሱ A. Where is the door? B. Is the door open ማለት በሩ ክፍት ነው። C. Is the door closed ማለት በሩ ዝግ ነው። ጥያቄ ቁጥር 4 ስራ ቦታ ነህ፣ ስራ ቦታ ነሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Are you at home? B. Are you at work? C. Are you there? መልሱ የሚሆነው B. Are you at work? A. Are you at home ማለት ቤት ነህ፣ ቤት ነሽ። C. Are you there ማለት እዛ ነህ፣ እዛ ነሽ። ጥያቄ ቁጥር 5 እርግጠኛ ነህ፣ እርግጠኛ ነሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Are you sick? B. Are you sure? C. Are you jealous? መልሱ የሚሆነው B. Are you sure? A. Are you sick ማለት አሞሃል፣ አሞሻል። C. Are you jealous ማለት ቀንተሃል፣ ቀንተሻል። ጥያቄ ቁጥር 6 ስራ እንዴት ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. How is life? B. How is business? C. How is work? ቀላል ነው። ትክክለኛው መልስ የሚሆነው C. How is work? A. How is life ማለት ህይወት እንዴት ነው ወይም ኑሮ እንዴት ነው። B. How is business ንግድ እንዴት ነው። ጥያቄ ቁጥር 7 ከልብህ ነው፣ ከልብሽ ነው ወይም ከምርህን ነው፣ ከምርሽን ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Do you want it? B. Do you need it? C. Do you mean it? መልሱ C. Do you mean it? A. Do you want it ማለት ትፈልገዋለህ፣ ትፈልጊዋለሽ። B. Do you need it ማለት ያስፈልግሃል፣ ያስፈልግሻል። ጥያቄ ቁጥር 8 ቡና ትጠጣለህ፣ ትጠጫለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Do you drink coffee? B. Do you read books? C. Do you like coffee? በደንብ አስተውሉ። መልሱ የሚሆነው A. Do you drink coffee? B. Do you read books ማለት መጽሐፍ ታነባለህ፣ ታነቢያለሽ። C. Do you like coffee ማለት ቡና ትወዳለህ፣ ትወጃለሽ። ጥያቄ ቁጥር 9 መቼ ትመጣለህ ወይም ትመጫለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. When shall we meet? B. When will you come? C. When can I come?
አስተውሉ። ቀላል ነው። መልሱ ቢ when will you come? ኤ when shall we meet ማለት መቼ እንገናኝ። ሲ when can I come መቼ ልምጣ። ጥያቄ ቁጥር 10 አንተስ ወይም አንቺስ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ what about you? ቢ what about me? ሲ what is this? መልሱ የሚሆነው ኤ what about you? ቢ what about me ማለት እኔስ ማለት ነው። ሲ what is this ማለት ይሄ ምንድን ነው? ጥያቄ ቁጥር 11 ኤ can you sing መዝፈን ትችላለህ ቢል ቢ ምን ብሎ ይመልሳል? ኤ yes I can, ቢ yes you can, ሲ ኤ and ቢ። መልሱ የሚሆነው ኤ yes I can። ጥያቄ ቁጥር 12 ኤ are you sad ከፍቶሃል ከፍቶሻል ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ኤ yes I am, ቢ yes you are, ሲ ኤ and ቢ። በደንብ አስተውሉ። መልሱ የሚሆነው ኤ yes I am። ጥያቄ ቁጥር 13 ኤ is everything okay ሁሉም ነገር ሰላም ነው ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ኤ yes it is, ቢ no it's not, ሲ ኤ and ቢ። መልሱ ሲ ኤ and ቢ። ሁለቱንም መመለስ ይችላል። ኤ yes it is ካለ አዎ ነው። ቢ no it's not ካለ አይ አይደለም። ጥያቄ ቁጥር 14 ኤ do you like movies ፊልም ይመችሃል ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ኤ yes I am, ቢ yes I do, ሲ yes I can። ቀላል ነው። መልሱ የሚሆነው ቢ yes I do አዎ ይመቸኛል። ዱ ተብሎ ለተጠየቀ ጥያቄ ዱ ብለን እንመልሳለን ማለት ነው። የመጨረሻው ጥያቄ ቁጥር 15 ኤ can we talk ማውራት እንችላለን ብሎ ቢጠይቅ ቢ ምን ብሎ ይመልሳል? ኤ yes we do, ቢ yes we are, ሲ yes we can። አሁንም በደንብ አስተውሉ። መልሱ ሲ yes we can አዎ እንችላለን። ካን ብሎ ለሚጀምር ጥያቄ እኛም ካን ብለን እንመልሳለን ማለት ነው። ፈተናው ይህንን ይመስላል። ከ15 ስንት እንዳመጣችሁ ሁላችሁም ኮሜንት ላይ አስቀምጡልኝ። የሁላችሁንም ማወቅ ፈልጋለሁ። ፈተናው ጠቃሚ ከነበር ደግሞ ለሌሎች ተማሪዎች እንዲደርስ ቪዲዮን ላይክ አድርጉ። በቀጣይ ፈተና እንገናኛለን። ባይ ባይ።